ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለሌላ ሰው አለርጂ የሚሆኑ ሰዎች እንዳሉ ያውቃሉ? መፍትሄው ምንድን ነው? ሰዎች ለተለያዩ ምግቦች አለርጂ መሆናቸው በስፋት ሲናገሩ ይሰማል። እነዚህ ሰዎች የማይስማማቸውን ምግብ ከተመገቡ የሰውነት መቆጣትን ጨምሮ መታመምም ይገጥማቸዋል። ከዚህ ባሻገር አንዳንድ ሰዎች ከሰዎች ጋር በሚኖራቸው ንክኪ ምክንያት የሚቀሰቀስ አለርጂ እንዳለባቸውም ያውቃሉ። በዚህም የተነሳ አንዳንድ ሰዎች ለሌሎች አለርጂዎች ናቸው። በተለይ ይህ ሁኔታ በወንድና ሴት ጓደኞች መካከል ሊያጋጥም የሚችል ነገር ነው። አንድ ሰው ለሌላ ሰው አለርጂ መሆን በተመለከተ እስካሁን በስፋት የሚነገር ነገር ስለሌለ ለብዙዎች እንግዳ ጉዳይ ነው። ይህ እንዴት ሊሆን ቻለ ለሚለው ጥያቄ እንቆቅልሽ ገና ለመፍታት በሂደት ላይ ነው የሚለው ትክክለኛ መልስ ነው። ማውራ ሕይወትን ያዳነው ኮንዶም ነው ትላለች። የ43 ዓመቷ ማውራ የምትኖረው በአሜሪካ ኦሃዮ ግዛት ነው። ማውራ ችግሩ የጀመረው በ20ዎቹ መጀመሪያ ላይ እያለች ነው። ከዚህ ቀስ እያለ እያደገ መጣ። የወሲብ ግንኙነት ከፈጸምኩ በኋላ ያለ ኮንዶም ብልቴ ሲያቃጥለኝ አስተዋልኩ ስትል ትናገራለች። ማውራ ለደህንነቷ ሲባል ስሟ የተቀየረ ይህን ለወዳጇ መናገር አልደፈረችም። እናም እስኪሄድ ድረስ ጠብቃ በደንብ ታጠበች። የምትጠቀምባቸው የንጽህና መጠበቂያዎች ከሳሙና እስከ ማለስለሻ ድረስ ቀየረች። ነገር ግን ችግሩ ከመዳን ይልቅ እየተባባሰ መጣ። ይህ ደግሞ የሚሆነው የወንዱ ዘር ፈሳሽ ሲነካት ነው። በመጨረሻ ከዚያ ወዳጇ ጋር ተለያየች። ቀጥሎም የያዘችው ጓደኛ ኮንዶም ለመጠቀም የማያመነታ ነበረ። ማውራ አንድ ምሽት ከወሲብ በኋላ አልጋ ላይ ተኝተን ምላሴ በድንገት ማበጥ ጀመረ ትላለች። ወዳጄ የሆነውን ነገር አይቶ ጮኸ። አየር እያጠረኝ ነው ብሎ መተንፈሻው መሳሪያ ወደ አፍ ያስጠጋው። በግድ ገፍቶ ካስገባው በኋላ አየር ይሰጠኝ ጀመር። እንደ እድል ሆኖ መድኃኒቱን ወደ ሳምባዬ ለመሳብ በቂ እስትንፋስ ነበረኝ። ማውራ የአስም እንዲሁም የበርካታ አለርጂዎች ታማሚ ናት። ያኔም ኮንዶም ተቀድዶ የወንዱ ዘር ፈሳሽ ሊሆን እንደሚችልም ታምናለች። አሁን እርሷና ለረዥም ጊዜ ወዳጇ ሆኖ የዘለቀው ግለሰብ በኮንዶም አጠቃቀም ላይ የበለጠ ጥንቁቅ ናቸው። እሷ ላይ እስኪደርስ ድረስ የወንድ ዘር ፈሳሽ አለርጂ መኖሩን አታውቅም ነበር። ምንም እንኳ በጣም አልፎ አልፎ ቢሆንም አንዳንድ ሰዎች የሌሎች ሰዎች አካል ሲነካቸው አለርጂ ያዳብራሉ። ይህ ደግሞ ጤናን ብቻ ሳይሆን ስራን፣ ግንኙነትን እንዲሁም አንድ ሰው ከቦታ ቦታ የሚያደርገውን እንቅስቃሴ ያውካል። ይህ እንዴት ሊከሰት ይችላል? በስፋት እነዚህ አለርጂዎች የሚያስከትሉ ነገሮች አሁንም ሚስጥር ናቸው። ግን እውነት አለርጂ ናቸው ወይስ ሌላ ህመም? ተመራማሪዎቹ የሰውነታችን የመከላከል ስርዓት እንዲሁም ኬሚስትሪ ሲፈትሹ ምላሽ ሊሆኑ የሚችሉ ነገሮችንም አግኝተዋል። ቆዳ የአንዳንድ ሰዎች ቆዳ ለቅባቶችና ለሽቶዎች ቶሎ ምላሽ ይሰጣል። እንደ ዲዮድራንት እና አፍተርሼቭ ያሉ ለዚህ ጥሩ ማሳያ ናቸው። ከ15 በላይ ሽታ ያላቸው ቅባቶች ከአለርጂ ጋር ዝምድና አላቸው። በእርግጥ አለርጂ የሚቀሰቀሰው ነገር ሁሌም ግልጽ አይደለም። በኦስትሪያ የሚገኘው የኬቨል ዩኒቨርሲቲ ሆስፒታል ዶክተር የሆኑት ሳቪን አልትሪቸር እንደተናገሩት ቀጥተኛ ግንኙነት ባይረጋገጥም የመከላከል አቅማችን ላይ ቁልፍ ሚና ያላቸው ህዋሳት ላይ ችግር ያለባቸው አንዳንድ ታካሚዎች ከሌሎች ሰዎች ቆዳ የሚለቀቁ ተፈጥሯዊ የሰውነት ሽታዎች ወይም ኬሚካሎች ሱስ እንደሆኑ ይጠራጠራሉ። ቆዳ ለሰውነት ሽታ አስተዋጽኦ የሚያደርግ ብዙ ውህዶች ያመነጫል። እነዚህም የቆዳ ጋዞች እንደ ቶሉሬን ያሉ ኬሚካሎች ሊያካትቱ ይችላሉ። ቶሉሬን በድፍድፍ ነዳጅ ዘይት ውስጥ የሚገኝ ሲሆን ቀለሞችና ፕላስቲኮች ጨምሮ የተለያዩ ምርቶችን ለማምረት ያገለግላል። ሰዎች ቶሉሬን ሆን ብለው ወደ ሰውነታቸው ይስባሉ። ይህም ራሳቸውን ሆን ብለው ለማደንዘዝ ወይም በስራ ቦታ ባለማወቅ ማስቲሽ ሲስቡ እንደማለት ነው።
ቶሉይን በትንባሆ ጭስ ውስጥም ከሚገኙ በርካታ ኬሚካሎች ውስጥ አንዱ ነው። ለሌሎች ሰዎች የሚኖረን ምላሽ ላይ ጥቂት መረጃ የሚሰጠን ፒፕል አለርጂክ ቱ ሚ የሚባለው ምስጢራዊ ሁኔታ ነው። ፒኤቲኤም ያልተለመደ እና አግላይ ሲሆን ሰዎች እንደ ማሳል፣ መታፈን ያሉ አለርጂ መሳይ ምልክት እንዲያዳብሩ ያደርጋል። እንደ አውሮፓውያን አቆጣጠር በ2023 በጃፓን ቶካዮ ዩኒቨርሲቲ የኬሚስትሪ ፕሮፌሰር የሆኑት ዮሺካ ስኪና ባልደረቦቻቸው የፒኤቲኤም ምልክቶች በሚያሳዩ ሰዎች የሚወጣውን የቆዳ ጋዞች መርምረዋል። ቡድኑ ካጠናቸው 75 የቆዳ ጋዞች ውስጥም በተለይ ቶሉይን የመገኘት እድሉ ከፍተኛ ነው ያለባቸውም ሰዎች ይህንን ኬሚካል በአማካይ ምልክት ከሌለባቸው በ39 እጥፍ ለቀዋል። ቶሉይን በምንተነፍስበት ጊዜ በአየር ውስጥ ወደ ውስጥ ይገባል፣ እንደ ጎጂ ውህድም በተለምዶ በጉበት በኩል አልፎ በሽንት ይወጣል ሲሉም ሲኪያን ያስረዳሉ። ነገር ግን ታካሚዎቹ ቶሉይንን የማሟሟት አቅማቸው ቀንሷል፣ ይህም በደማቸው ውስጥም እንዲከማች እና በኋላም በቆዳ በኩል እንዲለቀቅ ያደርጋል ብለዋል። የሰውነት ፈሳሾች አለርጂ የሆኑባቸው ነገሮች በሌላ ሰውነት ውስጥ በሚገኙ ፈሳሾች በኩል በመግባት ሊቀሰቀሱ ይችላሉ። የለውዝ አለርጂ ያለበት ሰው ምንም እንኳ ለውዝ ባይመገብም ለውዝ ከበላ ሰው ጋር በሚሳሳምበት ወቅት ሊቀሰቀስበት ይችላል። ይህ ግለሰብ ጥርሱን፣ ምላሱንና ጥፍሩንም በሚገባ ቢያጸዳ እንኳ በሰውነት ፈሳሾች በኩል ንጥረ ነገሮች የማግኘት እድል አለው። የጸረ ተህዋሲያን መድኃኒቶች አለርጂ ያለባቸው ሴቶች መድኃኒቱን ከወሰዱ ሰዎች ጋር በሚፈጽሙት ግንኙነት አለርጂያቸው ተቀስቅሶባቸዋል። ነገር ግን ከእነዚህ ውጫዊ አለርጂዎች ባሻገር በተወሰኑ የሰውነት ፈሳሾች ውስጥም ያለ ፕሮቲኖችም ሊቀሰቀሱ ይችላሉ። አንዳንድ የሕክምና ተቋማት በጉዳዩ ላይ እውቀቱ ቢኖራቸውም አሁንም ግን ከወንድ ዘር ፈሳሽ ጋር በተያያዘ ክፍተት ይታያል። የወንድ ዘር ፈሳሽ አለርጂ ሴሚናል ፓላዛማ ሃይፐርሴንሲቲቭ ተብሎ ይጠራል። አካል ከወንድ ዘር ፈሳሽ ጋር ከተገናኘ በኋላ ከማሳከክ እስከ መተንፈስ አለመቻል ድረስ ያሉ አለርጂዎችን ያስከትላል። በአብዛኛው የሚያጠቃው ዕድሜያቸው በ20ዎቹ እና በ30ዎቹ ውስጥ የሚገኙ ግለሰቦችን ሲሆን በአውሮፓውያን 2024 ከ100 ያነሱ ህሙማን ተገኝተዋል። አለርጂው ብዙውን ጊዜ የሚቀሰቀሰው በሴሚናል ፕላዝማ ውስጥ ባለው ፕሮቲን የተነሳ ነው። የሲንሲናቲ ዩኒቨርሲቲ የአለርጂ ባለሙያ የሆኑት ጆናታን በርስታይን በሽታውን በደንብ አልተረዳነውም ይላሉ። በጥልቀት ለማጥናት ደግሞ በቂ ህሙማን ወይም ጥሩ የእንስሳት ሞዴሎች የሉም። አለርጂው የወንዴው ዘር ባረፈበት ቦታ ብቻ ምልክቶች በቆዳ ላይ ይስተዋላሉ። ብዙ ጊዜ ምልክቶች የሚገኙት በሴት ብልት አካባቢ ነው። ምልክቶችን ከወሲብ በኋላ ወዲያውኑ ኃይለኛ ህመም እና ማቃጠል ናቸው። አንዲት ታካሚ ስሜቱን ስትገልጸው እንደ አሲድ ነው ያለች ሲሆን፣ ሌላኛው ደግሞ በሴት ብልት ውስጥ በ1000 መርፌዎች እንደመወጋት ያህል ነው የተሰማኝ ብላለች። ሕክምናው ዶክተር በርሰንታይን በአንድ ወቅት ታካሚዎች ያለባቸውን አለርጂ ለመቀነስ የፍቅር ጓደኞቻቸውን የዘር ፈሳሽ በቆዳቸው ስር በመርፌ ለመስጠት ሞክረዋል። ይህ ለራሳቸው የዘር ፈሳሽ አለርጂ የሆኑ ወንዶችን ለማከም ከሚጠቀሙበት ዘዴ ጋር ተመሳሳይ ነው። ይሁን እንጂ ይህ የሕክምና አይነት በጣም ውድ ነው። በኋላ ዶክተር በርሰንታይን እና ቡድናቸው በተመሳሳይ መልኩ የሚሰራ ቀላል ግን 2 ሰዓት በሚፈጅ ሕክምና አንድ ጊዜ ብቻ የሚሰጥ መፍትሄ አግኝተዋል። በዚህም ሕክምና የወንድ ዘር ፈሳሽን ከሴሚኒየም ፈሳሾች ይለያሉ። ፈሳሹን ካጠኑ በኋላ በየ15 ደቂቃ በትንሹ ወደ ህመምተኛው ብልት ውስጥ ያስገባሉ። ቀስ በቀስ መጠኑን ይጨምሩለታል። ይህም በሽተኛው የመቋቋም አቅም እንድታዳብር እና ከፍቅር አጋሯ ጋር ያለ ኮንዶም የግብረ ሥጋ ግንኙነት እንድትፈጽም ይረዳታል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።